ዛሬ ስለነ ሩታ አብርሽ ሀይሚ ቡራ በርከት ያሉ ነገሮችን ይዤላችሁ መጥቻለሁ። ከነ አብርሽ ሲጀምርላችሁ በዱባይ ምድር ላይ በእንደዚህ ሁኔታ እየቀወጡት ይገኛሉ። የኔና ዞራ ዞራ በሚለው ዘፈን በእርግጥ ትናንትና ሰርፕራይዝ አለ ይለቀቃል ብሎ በሩታ ቻናል ላይ ፎቶ ለቀው ነበረ። ከ3 ቀን ከ4 ቀን በፊት ነው ትልቅ ሰርፕራይዝ አለ ለቅላችኋለሁ ሲሉ የነበሩት። ትናንትና ፎቶ ተለቆ ቪዲዮ ግን አልተለቀቀም። ዛሬም ደግሞ በእንደዚህ ሁኔታ እየቀወጡት ይገኛሉ። ያው ከዚህ በፊት አብርሽ ተናግሮ ነበር ዱባይ ከመጣን በኋላ ሰዓቱ በጣም ተደበላልቆብናል፣ እንደ ኢትዮጵያ አይደለም ማለት ቀን እንተኛለን ሌሊት እንወጣለን እንዝናናለን ሲል ነበር። ለዛም ይመስለኛል ቪዲዮአቸው አልተለቀቀም። እነሱ ግን ዱባይ ላይ በእንደዚህ ሁኔታ እየቀወጡት ይገኛሉ። ኮሜንት ገባ ስል ግን ኮሜንቱ ትንሽ እንዴት ብዬ ልንገራችሁ ቤተሰቦች ማለት እንዳለ የሚለው በበጎቹ ብር ምን ማለት ፈልጋችሁ ነው? በመጀመሪያ ደረጃ ሰው ዩቲዩብ የሚሰራው እኮ ብር ለማግኘት ነው። ይሄን ማታውቁ ከሆነ እንኳን አይደለም እነሱ እኛ ትንንሽ ዩቲዩበሮች ራሱ የሚከፈለን ብር እንዳለ አታውቁም እንዴ? ማለት እኛ ወይ ደግሞ እነሱን የሚወዱ እጥግ ድረስ የሚወዷቸው ሰዎች ከዩቲዩበር በላይ በነገራችን ላይ ቲክቶክ ላይ ያሉ ናቸው። በደንብ ከምታስቡት በላይ ዋጋ የሚከፍሉላቸው ማለት ዩቲዩበር ላይ አድናቂዎች ነን። ቲክቶክ ላይ ስትሄዱ ደግሞ መከታና ጠበቃዎችም ጭምር ናቸው። ገባችሁ ቤተሰብና እነሱ ብር አዋተውላቸው ሳይሆን በራሳቸው እነዚህ ደግሞ ሰርጋቸው ላይ ሲገኙ ደስ ያላቸውን ጊፍት ሊሰጡ ይችላሉ። ማንም ሰው ኢትዮጵያን ብትሆን ስትሄዱ ሰርግ ላይ የሆነ ጊፍት ትሰጣላችሁ አይደል? ዝም ብላችሁ አይደለም የምትመለሱት። የቤት እቃ የሆነ ነገር ልታረጉ ትችላላችሁ። እነሱም ደግሞ የእህትነታቸውን ግዴታ ሊያረጉ ይችላሉ እንጂ የሰው ልጅ እንደዚህ መሳደብ እኔ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ምን አናደዳችሁ? የምር ይደብራል። ኮሜንታውን እንደዚህ ክፍት አድርገው እንደዚህ ተዝናንተው ፏ ብለው ድምቅ ብለው ሄደው ኮሜንቱን ክፍት አድርገው ካዩትኝ እንዴት እንደሚደብርና አንዳንድ ጊዜ ከምንሰጠው አስተያየት ብንቆጠብ። እነሱ የሚሰሩት ለመዝናናት ህይወታቸውን ለመኖር ነው። ዩቲዩብ ላይ ደግሞ በደንብ እይታ ካላችሁ እመኑኝ 1 አመት የምለፉትን በ2 ወር በ3 ወር ዩቲዩብ ራሱ ይሰጣችኋል፣ ይከፍላችኋል። በደንብ ሰው የሚያይላችሁ ከሆነ እንደዚሁም ደግሞ ላይክ የሚያደርግላችሁ ከሆነ ዩቲዩብ ሜንሽን ያደርገዋልና በአጋጣሚ ይሄን ነገር ልንገራችሁ ብዬ ነው ለማታውቁ ማለት እኔ ሳይ ማለት ነው የተሰማኝ ስሜት ምንድነው? ብር አዋጡልኝ ብለው እንዴት ነው ለምነው የሄዱ ያክል ነው የመሰላችሁ ማለት እንደዛ አይደለም። እኔ ደግሞ ዩቲዩበር አይደለሁኝ በርግጥ ምክንያቱም እኔ ገና ትንሽዬ ናት። ዩቲዩበር ለመባል ብዙ ነገር ይቀረኛል። ግን ደግሞ ዩቲዩብ ውስጥ ስላለሁበት ሂደቱን የሚከፈለውን ብር እያንዳንዱን ነገር ስለማቅ ነው ይሄን ነገር ሜንሽን ማረጋችሁ ለማታውቁ ሰዎች ማለት ነው ቤተሰብና በአጠቃላይ እንግዲህ ማርክም የእናቴ ጸሎት ምንድነው ወጣልኝ፣ በቃ የእናቴ ጸሎት ተሳካልኝ በህይወት እያለሁኝ እና ደስተኛ ነኝ እያለሱም በውሃ ላይ እንደዚህ ምንሽንሽ እያሉ ይገኛሉ። በነገራችን ላይ እኔ ስሙን አላውቀውም። ያው ኢትዮጵያ ላይ አላደኩበትም፣ እንደዚህ አይነት ነገር አይቼ አላደኩም። እዚህም ደግሞ አልሄድኩበትም። ለምን ይዋሻል? ሲጀመር እኔ ውሃ የተወሰነ ፈራለሁ፣ በጣም ፈራለሁም ባይባል ግን የተወሰነ ፈራለሁኝና በአጠቃላይ እንግዲህ ሞተር በሚለው ያዙልኝ ቤተሰቦች እያሽከረከሩ እየተሽከረከሩ በውሃ ላይ ይገኛሉ። ሰርፕራይዙን ረስተውታል። እኔ ግን ሰርጉ ራሱ እንዳይረሱት ነው ያሰብኩ ያለሁት። ምክንያቱም በእንደዚህ ሁኔታ ከቀጠሉ ትላላችሁ። ቪዲዮ ለማንም ሜቢ ዛሬ ይለቀቃል ብዬ ተስፋ አረጋለሁ። ሲመስለኝ ይሄ ቪዲዮ ራሱ ነው የሚለቀቀው ዩቲዩብ ላይ። ወደ እነ ሀይሚዬ ጋር ስመጣላችሁ ቤተሰብ ሀይሚና ቡራ እንግዲህ ያው ትናንትና ቪዲዮ አለቀቁም። ዛሬም ደግሞ ስቶሪያቸው ላይ የሉም። በእርግጥ ቡራ ስቶሪው ላይ ነበረ ትናንትና ስለ እምነቱ የሚገልጽ ፖስት አድርጓል በኢንስታግራም ላይ ማለት ነው። እና እኔ ብዙ ጊዜ ዩቲዩብ ላይ ሳይመጡ ሲቀሩ በቃ ደህና እንደሆኑ የማቀው ስቶሪያቸው ላይ ቲክቶክ ላይ ኢንስታግራም ላይ ሲገቡ ሳይ ደህና እንደሆኑ አውቃለሁኝ። እና ዩቲዩብ ላይ ስለማይመቻቸው ነው ብዬ አስባለሁ። ግን ዛሬ የምር ናፈቁኝ። እዛም ገብቼ ሳያቸው አጣዋቸውኝና የምር ናፈቁኝ እውነት። በእርግጥ የሆነ ነገር ሆነዋል ብዬ ምናምን ሳይሆን ቤተሰቦች አንዳንድ ጊዜ ሲጠፉ ምን ነገር አለ መሰላችሁ? ቡራ አንዳንድ ነገሮችን ሲያስተካከል ቪዲዮ መስራት ሳይመቻቸው ሲቀር ነው የሚጠፉትኝና ይሄ ነገር ደግሞ ሜቢ ወደ ዱባይ ለመሄድ ነገሮችን እያስተካከለ ይሆን የሚለው ግምት ሜቢ ያኔ መላመት ታውቃላችሁ ቤተሰብ። የምሬን ነው የምላችሁ። አብርሽና ሩታ ሰርግ ላይ ከተገኙ ያን ነገር እያስተካከለ ይሆን ብያሰብኩኝ። ከዚህ በፊትም ከአንዴም 2-3 ጊዜ ዩቲዩብ ላይ ሲጠፉ ከዛ በስተመጨረሻ ሲመጡ የሚሉትኝ ያው የጠፉበት ምክንያት አንዳንድ ነገሮችን እያስተካከሉ ስለ መኪናው እያስተካከልኩ ነበር ወይንም ስለ ዱባይ መሄድ እያስተካከሉ ነበር ኦር ደግሞ ቡታጅራ
ቡታጅራ ሄጄ ነበር የሚል ነገር ነው። እና ያው ታውቃላችሁ ቀብራራው ዝም ብሎ ታሪክ ይሰራል። ከዚህ በፊትም ለሀይሚዬ ሰርፕራይዝ አላት ትልቅ የምትፈልገው ነገር በዚህ ሰሞን እና ይሳካል ጸልዩልኝ፣ ነገር ግን አልነግራችሁም ሲል ነበር። ያን ነገር እያስተካከለ ይሆን ብዬ አሰብኩኝ። ያው ታውቃላችሁ ፕራንክ ይደራረጉ እንጂ ስራ ነው። እንደገና ደግሞ በሀይሚ ላይ በጣም ብዙ ነገር የምትወርዱባት ፎቶዋን የምዘቀዝቁት እኔ በጣም የምገርመኝ ማለት ሀይሚዬ ይሄ እኮ የተሰጣት አይዲያ ቀዳሚዋ ትሁን እንጂ አብረው ነው የሚሰሩት፣ ተመካክረው ነው የሚሰሩትኝና ሀይሚ ደግሞ ይሄን አይዲያ ብታመጣም ለብቻው አይደለም እኮ የምትጠቀምበት። ቤተሰብ ይሄን ነገር ማወቅ መቻል አለባችሁ። እዚህ ጋር አንድ ቪዲዮ ሀይሚ ጋር ይለቀቃል፣ አንድ ቪዲዮ ደግሞ ቡራ ጋር ይለቀቃል። ምን ይመስላችኋል? ስራ እኮ ነው። ስለዚህ እሷን መስደብ ቡራን ደግሞ ወስዳችሁ ከፍቅርዬ ጋር ማቀናበር አረሽም ነው። ይደብራል። ቤተሰቦች የምር እኔ ፍቅርን በጣም ነው የምወዳት፣ ግን አንዱን ከአንዱ አታጣሉ ማለት ቂም አታያይዙ። ሜቢ እነሱ እኮ ፍቅር ናቸው። በነገራችን ላይ የቡታጅራ ዩቱበሮች አንድ ላይ አይገናኙ ምናምን እንጂ በስራ ምክንያት ሁሉም በራሱ ጎዳና ማለት ራሱን ከፍ ለማድረግ ደፋ ቀና ይበል እንጂ አይጣሉም። በተለይ ደግሞ እንደምታውቁት ጉራያ አይጣላም መቼም ቢሆን ማለት ነው። ያ ነገራቸው ነው እንዲያውም በደንብ እኔ የሚያስደስተኝ ማለት ራስ በራሳቸው መተሳሰባቸው፣ ፍቅራቸው፣ አንድነታቸው፣ አንዱ ለአንዱ እንዲያድግ ያላቸው ጥረት እኔ ያ ነገራቸው በጣም ይስበኛል። እና ቲክቶክ ላይ ፎቶቸውን መዘግዘግ፣ እንዲጣሉ በመካከላቸው ክፍተት እንዲፈጠር ሀይሚ መዘግዘግ፣ እናንተ ይሄን ነገር ታረጋላችሁ። ኃጢያቱ ለእናንተ ነው። እነሱ ግን መቼም አይለያዩ። ቡራ ደግሞ ሀይሚ ስትነካበት እንኳን አይደለም መዘግዘግ ቀርቶ እዛ የሆነ ሲያመናጭቃት ያልሆነ ነገር ሲናገራት እንዴት በመሃል ጓ ብሎ እንደገባ አይታችኋልና ቴክ ኬር ለራሳችሁ ህይወት እያልኩኝ ባባይ